ዛሬ የማይታየው እስር ቤት በሚል ርዕስ የተወሰነ ሐሳብ አነሳላችኋለሁ። ታዲያ ይህ ሐሳብ በጣም እንደሚጠቅማችሁና እንደሚያስተምራችሁ ሙሉ እምነት አለኝ። የታላላቅ ህልሞች እንዲሁም ደግሞ የምታስባቸው ወይም የምታቅዳቸው እቅዶች ዋናው ጠላት ማን ይመስልሃል? የህልሞች ወይም የእቅዶች ዋናው ጠላት ተፎካካሪዎች፣ ጊዜ ማጣት ወይም ደግሞ ትኩረት አለመስጠት ሊመስሉ ይችላሉ። ነገር ግን እነርሱ አይደሉም። እውነተኛው የህልሞችና የእቅዶች ጠላት አብሮ ነው የሚኖረው። አንተ ስትተኛ አይተኛም፣ ነገር ግን አንተ ስትነሳ ቀድሞ ተነስቶ ይጠብቃል። ታዲያ ይህ ነገር ምን ይመስልሃል? አይቻልም የሚለውን ቃል እስቲ ያስበው። ይህን ቃል በህይወትህ ውስጥ በቸገረህ እንዲሁም ደግሞ ባዘንክበት በጣም በተከፋህበት ሰዓት ላይ አይቻልም የሚለውን ቃል ስንቴ ለራስህ ነግረኸዋል? ታዲያ ብዙ አልመክ ብዙ እቅዶችን አውጥተህ ብዙ የራስ የሆነ ራዕዮች ኖረው እነዛን ለማሳካት አንድ እርምጃ ወደፊት መጠጋት ስትጀምር የሆነ ድምጽ ይሰማሃል። ከርቀት አይቻልም፣ ይሄ ላንተ አይሆንም፣ ወይም ደግሞ ይሄ አንተ ልታደርገው አትችልም ይልሃል። ይሄ ድምጽ ምን ያህል ጊዜ ወደ አእምሮህና ወደ ልብህ መጥቶ ያውቃል? ይህ ድምጽ የማይታይ ሰንሰለት ነው። ታዲያ እመነኝ፣ ይህ አይቻልም የሚለው ቃል የማይታይ እስር ቤት ነው። በዚህ ምክንያት ብዙዎቻችን ሳናውቀው በዚህ የአእምሮ እስር ቤት ውስጥ ገብተናል። ቁልፉን በእጃችን ይዘን መሄጃውም ፊት ለፊታችን ሆኖ ነገር ግን ያንን እስር ቤት መክፈት አቅቶናል። ታዲያ ዛሬ ይህንን እስር ቤት ወይም ከዚህ እስር ቤት ውስጥ እንዴት ማውጣት እንደምትችሉ በትንሹ ሐሳቤን አጋራችኋለሁ። ታስሬበታለሁ ወይም ደግሞ ተይዤበታለሁ የምትሉትም ነገር ከዚህ ቪዲዮ በኋላ እንደምትለቁትና ወደፊት መጓዝ እንደምትጀምሩ ሙሉ እምነት አለኝ። ታዲያ በዛሬው ቪዲዮዬ አይቻልም የሚለውን ቃል እንዴት ይቻላል በሚል አስገራሚና ለውጥ ያለው ቃል እንዴት መቀየር እንደምንችል አብረን እናያለን። ሰላም ጤና ይስጥልኝ ውድ የኢነርጄቲክ ሚዲያ ቤተሰቦቼ፣ ዛሬም እንደተለመደው በሚገርም ሐሳብ ወደ እናንተ ልደርስና ላስተምራችሁ መጥቻለሁ። ታዲያ እናንተም ቪዲዮውን ላይክ እና ሼር በማድረግ እንድትተባበሩኝ ስል በአክብሮትና በትህትና ጠይቃለሁ። ለዚህ ውብና አስተማሪ ለሆነው ቻናል አዲስ የሆናችሁ ደግሞ የደውሏን ምልክት በመንካት ሰብስክራይብን በማድረግ ቤተሰቦች እንዲሆኑና እንዲቀላቀሉ ስል ጠይቃችኋለሁ። አብራችሁን ቆዩ። ስንቶቻችንን በራሳችን በአእምሮአችን እስር ቤት ውስጥ ታስረን የተቀመጥነው? አየህ፣ ብዙ ነገሮችን መጀመር ፈልገን ብዙ ነገሮችን ጀምረንም ወደ ፍጻሜ ለማድረስ ጓግተን ነገር ግን በአንድ ነገር እስር ቤት ውስጥ እንወድቃለን። ብዙዎች እዚህ ምድር ላይ ያለው እስር ቤት በጣም ከባዱና ኃይለኛው ነገር ይመስላቸዋል። አዎ ልክ ናቸው። ነገር ግን ከምንም በላይ ከባዱ ነገር በራሳችን እስር ቤት ውስጥ መሆን ነው። አዎ ደግመዋለሁ፣ በራሳችን እስር ቤት ውስጥ መሆን። ለምሳሌ አንድ በጣም ታዋቂ መሆን የሚፈልግ ሰዓሊ ያለ ልበላችሁ። ታዲያ ይህ ሰው እነዚህን ህልሞቹን ታዋቂ ሰዓሊ የመሆን ህልሙን በደንብ ሊያሳካው ይፈልጋል። ነገር ግን በብዙ ነገሮች ይህን ማድረግ ሳይችል ይቀራል። በምን ይመስላችኋል? አዎ አሁን ባልኳችሁና ባነሳውላችሁ በዛ በራሱ እስር ቤት ውስጥ መሆኑ ነው። እነዚህ እስር ቤቶች ደግሞ ብዙ ነገሮችን ይዘዋል። ለምሳሌ ሰዎች ምን ይሉኛል? ሰዎች ባይወዱትስ? ታዲያ እንዴት ነው የሰዓሊ ለሰዎች ብቻ በመጨነቁ እንዲሁም ደግሞ ስለ ሰዎች ብቻ አስቦ ይህንን ለውጥና ታዋቂ ሰዓሊ መሆን የሚችለው? አየህ፣ የብዙዎቻችን ችግር የብዙዎቻችን እስር ቤት ውስጥ መግባት ምክንያት የሆነው ስለ ሰዎች ብቻ መጨነቃችን ነው። አዎ ስራችንን ከመስራት ይልቅ ሰዎች ምን ይሉኛል፣ ይህን ባደርግ ሰዎች ምን ይሰማቸዋል ብለን ከዓላማችን ወደ ኋላ እንላለን። እቅዳችንን ትተን ሰዎች በፈለጉትና ሰዎች በመሩልን መንገድ ልንሄድ እንፈልጋለን። አየህ፣ ቁልፉን በእጃችን ይዘነዋል። ይህ ቁልፍ ታዲያ የሰዎችን ንግግር ትተን ዓላማችንን ማስቀደም ነው። ብዙዎቻችን ዓላማችንን ትተን የሰዎችን ንግግር እናስቀድማለን። በዚህም ዓላማችንን፣ እቅዳችንን፣ ራዕያችንን ትተን ወደ ኋላ መመለስ እንጀምራለን። ስህተቱ እዚህ ጋር ነው። የሰዎችን ነገር ብቻ መስማት፣ ሰዎች አድርጉ ያሉንን እንዲሁም ደግሞ ሰዎች ይህን ባይወዱልኝስ ብለን በውስጣችን መጨነቅ፣ ራሳችንን ልባችንን አስጨንቀን ላያችን ላይ መቆለፍ፣ ይህ ብዙዎቻችን ጋር ያለ ችግር ነው። ስማኝ ወንድሜ፣ መቼም ቢሆን ሰዎች በፈለጉበት መንገድ ሊመሩ አይገባም። የራስህ ጠላት ራስህ ነህ። አየህ፣ ሰዎች በመሩልህ መንገድ የምትጓዝ ከሆነ ራስ ላይ ትቆልፋለህ። አይምሮህና ልብህ ምንም ነገር መስራት እንዲያቆም ታደርጋለህ። ስለዚህ ራስ ላይ ዘጋውን እስር ቤት ራስ መክፈት ጀምር።
እጆች ላይ ባሉት ቁልፎች አይምሮህን ክፈተው፣ የታሰረውን ማንነት ልቀቀው። ታዲያ ይህን ማድረግ ስትጀምር ብሩህ ተስፋን ማየት ትጀምራለህ። አይምሮህ ብሩህና የተሟሉ ነገሮችን ማየት ይጀምራል። አንድ እርምጃን ወደፊት መጓዝ ትጀምራለህ። ከዛም ህልሞችን ለማሳካት ምንም ቢፈጠር ምንም ቢሆን ዓላማህን ብቻ ትኩረት ታደርጋለህ። ስለዚህ የብዙዎቻችን ችግር ሰዎች ምን ይሉኛል የሚለው ነው። በዛ ምክንያት ራሳችን ላይ ቆልፈን ተቀምጠናል። በዛ ምክንያት መንቀሳቀስ አቅቶናል። ህልማችንን ማሳካት አቁመናል። ስለዚህ ወንድሜ ይህንን ነገር አቁሙ። ሰዎች ምን ይሉኛል ከሚል አስተሳሰቡትና ቅዳችሁን፣ ዓላማችሁን፣ ራዕያችሁን ማሳካት ጀምሩ። አሁን ተነሱ። ይህንን ማድረግ ስትጀምሩ ሁሉም ነገር መስተካከልና እያማረበት ይሄዳል ማለት ነው። ሌላኛው ህልማችን እንዳይሳካና ለራሳችን ጠላት የሆንበት ምክንያት ምቾታችንን መውደድ ነው። አየህ፣ ከመልፋት ይልቅ ከመስራት ይልቅ ረጅም ጉዞን ከመጓዝ ይልቅ እረፍታችንን እንወዳለን። ተቀምጠን ሶሻል ሚዲያ ላይ መንቀሳቀስን እንፈልጋለን። አየህ፣ ብዙ ነገሮቻችን መሳካት ያቆሙት በዚህ ምክንያት ነው። ከመንቀሳቀስ ይልቅ ዛሬ ወጥተን ከመስራት ይልቅ ቁጭ ብለን መዋልን፣ ምቾታችንን ብቻ እንፈልጋለን። ታዲያ እንዴት ለውጥ ሊመጣ ይችላል? ቁጭ ብለን እየዋልን እንዴት መለወጥና ያቀድነውን ያለምነውን ራዕያችን የሆነውን ህይወት መኖር እንችላለን? ምቾታችሁን የምትወዱ ከሆነ መቼም ስኬታማ ሰዎች አትሆኑም። ራሳችሁ ላይ ቆልፋችሁ እስከ መጨረሻው ድረስ ትቆያላችሁ። ስለዚህ የአእምሮአችሁን እስር ቤት ራሳችሁ ላይ ቆልፋችሁትን ነገር ለመክፈት ዛሬውኑ መንቀሳቀስ ጀምሩ። እቅዶችን አውጡ። እቅዶችን ጽፋችሁ ወደ ተግባር መግባት ጀምሩ። የዛኔ ብሩህ ነገሮችን ማየት ትጀምራላችሁ። ነገሮች እናንተ መስራትና መትጋት ስትጀምሩ መስተካከልና እያማረባቸው ይሄዳል። ስማኝ ወንድሜ፣ ስምኝ እህቴ፣ እነዚህን ነገሮች ወይም ደግሞ ምቾትን የምትወድ ከምቾትህ መላቀቅ የማትፈልግ ከሆነ መቼም ቢሆን ለውጥ ሊመጣ አይችልም። መቼም ቢሆን በህይወት ማሳካት የምትፈልጋቸው ነገሮች ውስጥ እርምጃዎችን መራመድ አትችልም ማለት ነው። ለምሳሌ አንድ እግር ኳስ ተጫዋች በጨዋታ ወቅት ከባድ የሆነ ጉዳት ይደርስበታል። ታዲያ ከዚህ ከባድ ጉዳት ለማገገም ብዙ ሂደቶችን ማለፍ ይጠበቅበታል። ነገር ግን ይህን ከባድ ጉዳት እፈልገዋለሁ ብሎ ዝም ብሎ ቤቱን ዘግቶ አይቀመጥም። ከዚህ ጉዳት ለመላቀቅ የቻለውን ሁሉ ያደርጋል። በቶሎ ወደ ጨዋታው ለመመለስና ክለቡን ወይም ደግሞ ሀገሩን ለመጥቀም ብዙ በራሱ የቻለውን ነገሮች ያደርጋል። አየህ፣ ጉዳቱን ይዞ አልተቀመጠም፣ ምቾቱንም አልፈልግም። ይልቁንስ የሚጠቅመውንና ይህ ነገር ህልሜ ነው ያለው ነገር መስዋዕትነት መክፈል ይጀምራል። ከዛ ከምቾቱ ተላቆ እንቅስቃሴዎችን ማድረግ ይጀምራል። በመጀመሪያ የግል ልምምድ ማድረግ ይጀምራል። ከዛም ወደ ቡድን ልምምድ ይመለሳል ማለት ነው። ስለዚህ እናንተም ልክ እንደዚህ ራሳችሁን ማለማመድ መጀመር አለባችሁ። ታዲያ እንዴት ስለ እቅድ ማወቅ እችላለሁ ካላችሁኝ ከዚህ በፊት የሰሯቸው ጠቃሚ የሚባሉ ቪዲዮዎች አሉ፣ ገብታችሁን መመልከት ትችላላችሁ። ስለዚህ ምቾታችሁን ተዉና ዛሬውኑ መንቀሳቀስ ጀምሩ። ሌላኛው ራሳችን ላይ ዘግተን እንድንቀመጥ የሚያደርገን ነገር ወይም ወደ ለውጥ እንዳንጓዝ የሚያደርገን ነገር ጊዜያችንን በአግባቡ መጠቀም አለመቻል ነው። አየህ፣ መስራት በምንችልበት በዚህ በወጣትነት ዘመናችን ውስጥ ቤት ውስጥ ቁጭ ብለን በተለያዩ ሶሻል ሚዲያዎች ብቻ ጊዜያችንን ማባከን እንፈልጋለን። ወይም ደግሞ የምናገኛቸውን ጥቂት የሚባሉ ብሮች እንኳን ባልባሌ ነገሮች እናሳልፋለን። ለምሳሌ እንኳን ሰፈር ውስጥ የሚቀመጡ ሰዎችን ተመልከቱ። ትንሽ ብር እንኳን ሲያገኙ ያንን ነገር ቆጥበው ለብዙ ነገር ከማድረግ ይልቅ ያንን በተለያዩ ሱሶች ማጥፋት ይፈልጋሉ። ቀን በጫትና በሲጋራ ማታ ላይ ደግሞ በመጠጥ ለማጥፋት ይፈልጋሉ። አየህ፣ ስህተታችን ጊዜያችንን በአግባቡ አለመጠቀማችን ነው። ጊዜያችንን ራሳችን ለመለወጥ መጠቀም ሲገባን እኛ ግን በሶሻል ሚዲያ በተለያዩ ሱሶች ውስጥ እናሳልፋለን። ስለዚህ ጊዜያችንን በአግባቡ እስካልተጠቀምን ድረስ ለውጥ የሚባለው ነገር በጭራሽ አይኖርም። ራሳችን ላይ ቆልፈን ህይወታችንን እንቀጥላለን፣ ቁልፉን እጃችን ላይ ይዘን፣ ነገር ግን ቁልፉ ሌላ ቦታ እንፈልጋለን። እስቲ ህይወትን ቆም ብለህ አስበው። በዚህ በወጣትነት እድሜ ተነስተህ ሮጥ ብለህ ህይወትህን ለመለወጥ እርምጃዎችን ካልጀመርክ መቼ ልትሰራና መቼ ልትለወጥ ነው? ይሄ የወጣትነት ጊዜ ያለህ ጉልበት ያለህ ጊዜ ነው። ምናልባት ገንዘብ ላይኖር ይችላል። ያንን ግን በቻልኩ አቅም ሰርተህና ለፍተህ ጠንክረህ ሮጠህ ማምጣት የምትችለው ነገር ነው። አየህ ወንድሜ፣ አየሽ እህቴ፣ ጊዜያችንን ማባከን እጅግ በጣም ዋጋ ያስከፍለናል። ብዙ ትላልቅ አባቶች ሲመክሩ ከሰማችሁ ይህንን ነገር ብመለስ ብችል ብለው ያስባሉ። ታዲያ ይህንን ነገር እንዴት እኛ መማር ያቅተናል? የእነሱን ስህተት እኛ መድገም ሳይሆን እኛ ያንን ስህተት ማረም ያስፈልገናል። ጊዜያችንን በአግባቡ እንጠቀም። ራሳችን ላይ የዘጋነውን እስር ቤት እጃችን ላይ ባለው ቁልፍ እንክፈት። ውድ ቤተሰቦቼ፣ ዛሬ ከወትሮ በተለየ ሀሳብ ከምሰራቸው ቪዲዮዎች ትንሽ ለየት ያለ ራሳችን ላይ በሚገባ ያተኮረ ነገር ወደ እናንተ አድርሻለሁ። ታዲያ
ቪዲዮ በሚገባ እንደጠቀማችሁና በሚገባም እንደሚጠቅማችሁ አምናለሁ። ውድ ቤተሰቦቼ ከምንም ነገር በላይ ልነግራችሁ የምፈልገው ከማንም በላይ የራሳችን ጠላት ራሳችን ነን። አያችሁ፣ ራሳችንን እስር ቤት ውስጥ ከተን ቆልፈንበት ቁልፉን በእጃችን ይዘን ቁልፉን ፍለጋ ግን እንንከራተታለን። ታዲያ ዛሬ ይህንን ቁልፍ በምን አይነት መንገድ እንዴት መክፈት እንደምትችሉ በተወሰነ መልኩ አሳየዋችሁ። እናንተም ይህንን ተረድታችሁ ዛሬውኑ አንድ እርምጃ ወደፊት መራመድ እንድትጀምሩ ስል ጠይቃችኋለሁ። ይህ ለለውጥ የተከፈተ ለእናንተው የተከፈተ ቻናል ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ኢነርጄቲክ ሚዲያ ነው። ሰላም ቆዩኝ።